ዛሬ እንግዲህ ሃይሚ ቤት ድረስ ሄዳ ነበረ። እንግዲህ ብሩክን እውነቱን ለማወጣጣት እየሞከረች እንደሆነ ከዚህ ቀደም ከተለቀቁ ቪዲዮዎች ላይ ማወቅ እንችላለን እና ማዘሩን አግኝታ ነበረ፣ የብሩክን እናት አግኝታ ነበረ። ስለዚህ ስላለው ነገር እኔ ምንም አይነት ያጠፋሁት ነገር የለም፣ ምንም ጥፋተኛ ሳልሆን ብሩክ እየወቀሰኝ ያለው እየረበሸኝ ነው፣ ሰላሜን እያወጣው ነው። እኔ ፕራንክ ብቻ ነው ያደረግኩት እንጂ እንደዚህ አይነት ነገር ለማድረግ ወይም ጓደኛው ላይ ከጓደኛው ጋር አንድ ላይ ሆኜ እንደዚህ እሱ ለመካድ ክደትን ለመፈጸም ምንም አይነት እቅድ ኖሮኝ አይደለም፣ ምንም አይነት እቅድ የለኝም፣ እንደዚህ አይነት ሀሳብም የለኝም ስትል ነበር። አዎ እኛም ገብቶን ነበረ። እኛም የተረዳነው ያወቅነው ነገር ቢኖር እሱ ነው። ሃይሚ እንደማታደርግ ሁላችንም የምናውቀው ነገር ነው። ግን ደግሞ ብሩክ አሁን ላይ እውነታውን ተናግሯል። ስለዚህ ፕራንክ ነው በሚል አንቺን ፕራንክ ለማድረግ ነው ብዙ ርቀቶችን ልጓዝ ነበረ እንጂ እናቴ ስላለች ነው፣ አሁን በእናቴ በኩል ስለመጣች ነው ነገሩን ለማውራት የሞከርኩ ያለሁት ምናምን ነገር እያላት ነበረ። ብቻ ቪዲዮ ላይ በጣም የሚገርሙ ነገሮች አሉ። አንዳንድ ደግሞ ማወቅ ያለብን ነገር መገንዘብ ያለብን ነገሮችም አሉ። እነሱን ደግሞ እስኪ አንድ ላይ ሀሳባችንን እንገልጻለን። እናንተ በኮመንት ገልጹልኛላችሁ። እኔ ራሴን ሀሳብ አስቀምጣለሁ እና ለማታውቁኝ አብስራ እባላለሁ። ደግሞ ቻናሌ ደግሞ ያብ ሪያክት ነው። ቪዲዮ ከተመቻችሁ ላይክ ያረጋችሁ የፈለጋችሁትን ኮመንት ላይ ማስቀመጥ ትችላላችሁ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ ብለሽ ብሩክ ለባለ አሁን ሙሺ ማታቂው ነገር አለ። እሺ እኔና ማታቂው ነገር አለ እንደሷ ግልጽ አድርጋ እኔና አታምኚኝም። እሺ እኮ አሁን እኮ የማመን ያለማመን ፋንታ አይደለም። እናት ወይም ሙሹ እና አንተን እንድታምነ የሆነ ነገር ደግሞ ማድረግ አለብን፣ ምክንያቶችን ማስቀመጥ አለብን። ሙሹ ሃይሚን እንዳመነቻት የግድ አንተን ደግሞ ልታምነ የሆነ ነገር ማድረግ አለብህ። እሷ እንደተናገረችው ሁሉንም ነገር ግልጽ አድርጋ እንዳወረች እኔ ምንም ያጠፋሁት ነገር የለም የበደልኩትም ነገር የለም ብላ ተናግራለች። እንድታምነ ዝም ብሎ እኮ ሰው መጥቶ አታምኝም እመንኝ ምናምን ነገር ከተባለ እኮ ማንም ሰው ያምናል ማለት አይደለም። የሆነ ነገር ያ ሰው እንዲያምነ የሆነ ነገር ማድረግ አለብህ ነው። ስለዚህ ሀሳብን ግልጽ አድርገህ መናገር ነው እንጂ ወደኋላ ራስን የምታስቀራ አይነት ሰው ከሆንክ ደግሞ በቃ የምትደብቅ አይነት ሰው ከሆንክ ምንም መፍትሄ አይኖረውም፣ ሌላ ችግር ነው የሚኖረው። እና ብሩክ የሄድክበት ርቀት የምትጠቀምበት ታክቲክ እኔ በጣም እንደተመቸኝ የሚታየኝ እና ሃይሚንም በቃ ሊያስጨልላት እንደሆነ ያው ግልጽ ነው። ከዚህ በፊት እንዳወራነው እንደተናገርነው ነገር ነው ብዬ ነው የማስበው። ረጋቺ ነገር አለ። ቀድማ ይቅርታ በሙሽ ፊት ትጠይቀኝ። ያደረኩን ነገር ንገራት እስኪ። ፕራንክ አላረግሽኝም ከአንድ ሙለት ቀን አልነገርኩሽም እኮ በቃ ይቅርታ ጠይቂያት። ይቅርታ ጠይቂያት አይደለም። እሺ ፕራንክ ማድረጉን አሁን ላይ ብሩክ በጣም የተናደደው። ስለዚህ አንቺ ነሽ እኔ መጀመሪያ ይቅርታ መጠየቅ ያለብሽ፣ ከዛ በኋላ ደግሞ እኔ ይቅርታ ጠይቅሻለሁ ነው። አዎ ትክክል ነው። ይቅርታ ግን ጠይቃለች። እውነቱን እናውራ ከተባለ ሃይሚ ይቅርታ እንደጠየቀች ሁላችንም የምናውቀው ነገር ነው። ያው በቪዲዮ ላይ በጣም ይቅርታ እውነት እንደዚህ አይነት ነገር ለማድረግ ፈልጌ አይደለም፣ አንተም ፕራንክ ለማድረግ ነው እንጂ ምንም አይነት ሀሳብ እቅድም ኖሮኝ አይደለም ስትል ነበር። በቃ ስለዚህ ያንን ረስቶት ነው ብዬ ነው የማስበው ብሩክ እና አሁን ላይ በቃ እንደተያዘ አምኗል። በእናቱ በኩል በደካማ ጎኑ እንደመጣችበት ያንን ነገር ደግሞ ዝም ብሎ አልፎ መሄድን አልፈለገም። ስለዚህ የግድ ደግሞ ምን ሆን አለበት ይህንን ነገር የግድ መወጣትና አንተ ማለት አለበት ብዬ ነው የማስበው። እና የግድ አንቺ ደግሞ ይቅርታ መጠየቅ አለብሽ ማለት ነው። እሱ የሚልሽ እንደዛ ነው። ግልጽ ነው መቼስ። እኔን ማታውቀኝ ከሆነ በደንብ ወቀኝ። እሺ ሃይሚ እኔ እንዴት ነው ከጓደኛ ጋር ችት ማድረግብህ? ምን አውቃለሁ። እንዴት ነው ከጓደኛ ጋር እኔ እንዴት ነው ፍቅር ግንኙነት የምጀምረው? እኮ የኛም ጥያቄ እኮ እሱ ነው። ብሩክን አንቺ ትተሽ እንዴት ከገዛ ጓደኛው ጋር እንዴት አይነት ግንኙነት እንደዚህ አይነት ግንኙነት ታደርጊያለሽ? ሌላ አንቺ ላይ ማለት ብሩክ ላይ ሌላ ሰው እንዴት ደረበያለሽ? እኛም እኮ ስንለው የነበረው ነገር ነው። ያንን ነገር ደግሞ እንዳላደረግሽ ደጋግመሽ ደግሞ ስትናገር የነበረው ነገር ነው። ራሷን ንጹህ ለማድረግ የሄደችበት ርቀት እውነት እኔ ሃይሚ አደንቃታለሁ። በቃ ከተጠያቂነት ራሷን ለማስመለጥ የሄደችበት ርቀት በጣም ትክክለኛ ነገር ነው። በቃ ይሄ ነገር ሊሆን እንደማይችል ያንን ነገር ደግሞ ልታደርግ እንደማትችል ተናግራለች። ስለዚህ ብሩክ ደግሞ አንድ ነገር እሷን እንድትረዳው ስለፈለገ ነው። ከፍቅር ይበልጣል አልሽኝ አይደለ? አዎ ይበልጣል። አለመታመን በምትወጂ ሰው አለመታመን ደግሞ ይበልጣል ማለት አይደል? አዎ አመመኝ። አሁን እኔን ስላላ አንቺ ተሰምቶሻል አይደል? አዎ ስለዚህ አሁን ሊመጣላት ነው ማለት ነው። ያ ማለት ምን ማለት መሰላችሁ? እንግዲህ ከፍቅር እምነት ይበልጣል። መጀመሪያ ያንን ሰው ካመናችሁት በኋላ ነው፣ ሙሉ እምነታችሁን ከሰጣችሁት በኋላ ነው ፍቅርን የምትሰጡት። ስለዚህ መተማመን ዋናው ነገር ነው። ከፍቅር ይልቅ ምን መጀመሪያ መቅደም አለበት ማለት ነው? እምነት መቅደም አለበት። እምነት ከሌለ ምንም አይነት መሰረት ሊኖረው አይችልም። ብዙ ጊዜ ሰዎች የሚያወሩት ምን ብሎ ነው የሚያወሩት? ፍቅር ነው መቅደም ያለበት። ፍቅር ካለ ሁሉም ነገር እንትን አለ ነው ብሎ ነው። በቃ ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ትክክል ይሆናል ብሎ ነው የሚያስቡ። ግን እንደዛ እንደማይሆን ከዚህ ቪዲዮ መረዳት እንችላለን። ምክንያቱም የግድ መጀመሪያ ምን መቅደም አለበት? እምነት ነው። ከዛ በኋላ ነው ፍቅር የሚከተለው። እንደዛ ነው እኔ የተረዳሁት። የኔ አረዳድ እንደዛ ነው። እናንተስ ምን ይመስላችኋል? የጨረቃ ቤተሰቦች እስኪ ሀሳባችሁን ያስቀምጣችሁ። ቻው ንግሬ ሰደቀ
አትሳቀስ ብሩክ። አሁን እኮ ሚስቱ ስለተነቃበት ነው። እሺ አይደለም ስለተነቃበት ነው። በዱላ አናቱ ማለት ነው እንጂ እና ያው ስለተነቃበት ነው ነገሩ። አሁን በደካማ ጎኑ ቅድምም ስላችሁ የነበረው ነገር ነው። በደካማ ጎኑ ስለመጣችበት ነው እንጂ እሱ እውነት እንደዚህ አይነት በግልጽ ሆኖ ለማውራትም አልፈለግም። ገና ሀይሚ ብዙ ርቀት እንድትሄድ ሊያደርጋት ፈልጎ ነበረ። ግን በአንዴ መታ በአጭሩ ለማስቀረት እየሞከረች ነው ማለት ነገሩን ለማረጋጋት የሄደችበት ርቀት እኔ ሀይሚ ትክክል ነው። ስለዚህ ምን ለማለት ፈልጌ ነው ሀሳብን ግልጽ አድርጎ መወያየት፣ የሰውን ሀሳብ ማየት፣ መተማመን በጣም አስፈላጊ ነው። ያለበለዚያ ብዙ ዋጋ የምንከፍልበት ነው። ደግሞ ወደኋላ መቅረትም ሊሆን ይችላል ብዬ ነው የማስበው። ስለዚህ መተማመን ዋናው ነገር ነው ብዬ ነው የማስበው። ጉልበት ይሰማል። በይዜ ማለት ነው በቃ አታሽቀብጪ ደስ ይላል። በይዜ ማለት ነው ይቅርታማ ሊጠይቃት አይፈልግም ማለት ነገሩን ባጭሩ እንደዚህ ለማስቀረጥም አይፈልግም። ያው በእናቱ በኩል ስለመጣች ነው። እና ምን ለማለት ፈልጌ ነው እናቱን በጣም እንትን ይላል ማለት ነው ያከብራታል። ስለዚህ በእናቱ በኩል ስለመጣች ነው እንጂ ብሩክ ገና ብዙ ይርቃት ሄዳል ብዬ ነው የማስበው። በኋላ ግን እንደዚህ መሆኑ በጣም ያው እኛ የገመትነው ነገር ያሰብነው ነገር ስለሆነ ምንም የሚደንቅ ነገር የለም እዚህ ጋር ማለት ነው። አይደለም እኔና ፍጹሜ ፕራንክ ባረገችኝ ሰዓት እኔና ፍጹሜ ተነጋግረን ፕራንክ እያደረግን ነው በቃ እንግዲህ ካሜራም አለ ጉዶኝ አይደለም ገረመ ታውቃላችሁ እንዴ አንተ እንዴት እንደዚህ አይነት ርቀት ትሄዳለህ? እኔ እንዴት እንደዚህ አይነት ፕራንክ ታደርጋለህ አይነት ነገር ነው እሷስ እንዴት እንደዚህ አይነት ፕራንክ ታደርጋለች? ሀይሚ እንዴት ከፍፄ ጋር አንድ ሩም ውስጥ አንድ ላይ እንዳደሩ አይነት ነገር ብሩክ ያንን ነገር አይቶ ሊያውም ተከታታይ ፕራንክ ማለት ሊያውም በጣም የሚያስደነግጥ ፕራንክ ተከታታይ ቀን እንደዛ ስታደርገው እሱ ያንን ነገር አምኖ መቀበልም አልፈለገም። ስለዚህ ብሩክ የሄደበት መንገድ እሷን ሊበቀልበት ወይም እሷን ሊያስተምርበት የሄደበት መንገድ ትክክለኛ ነው ብዬ ነው የማስበው። ያው ተወጥቶታል በአንድ በኩልም ግን ያው በትንሽም ቢሆን ደግሞ በዛው ልክ ደግሞ ያጣው ነገር ይኖራል ብዬ ነው የማስበው እንጂ አንቺም ፍጹም ያፍቅሮሽም አይደለም ምንም አይደለም። ብዙ እቅድ አቅደን ነበረ ሁሉንም ሰው በዛ ላይ ደግሞ ወንድሜ ሀብቴም ከኔ ጋር ነው አይደለም ከሀብቴ ጋር። ስለዚህ ትላንትና ሀብቴ ሲያስመስል የነበረው ነገር አውቆ ነው ማለት ነው። ትላንትና በቃ ሲቀውጡ በቃ አንቺ ዘርበይ እኔ በቃ በእናንተ መሀል አልገባም እዛ የራሳችሁን ችግር ፍቱ ምናምን ነገር ሲል ሙድ ሲይዝ የነበረው ሀብቴ ነው ማለት ነው። ደግሞ የሀብቴ ደግሞ እውነት በጣም ይለይብኛል እንዴ በቃ እኮ ነገሩን ራሱን ከጨዋታ ውጭ አድርጎ ነገሩን ለማረጋጋት እየሞከረ ያለ ሰው ይመስለኛል። የራሱን ሰላም ብቻ ለማስጠበቅ የሚኖር አይነት ሰው ብቻ መስሎኝ ነበር። አሁን ግን ብሩክ እየተናገረ ያለው ነገር ሀብቴ ያውቃል ፍፄና ካሜራማን ነው አንድ ላይ የምናውቀው እንጂ ሌላ ሰው የሚያውቅ ሰው ያለ አይመስለኝም እያለ እና ይመቻቸው እውነት በቃ እሷን አሳበዷት፣ ጨርቋን አስጣሏት። ብሩክ በቃ ትክክለኛ ነገር ነው ያደረገው። ደግሞ ሲነሳባት ለምን ፕራንክ አደረከ ልትይ ነው? አይደለም ለምን ፕራንክ አደረከ እና አንተ እኔ እንዴት ነው የተሰቃየሁት? ሙሽ ድረስ መጥቼ እኮ በጣም ብዙ ነገር እያወራሁ ሙሽ ላይ ራሱ በጣም እየጮኩባት ነበር። ፕራንክ አደረግሽ ቅጣትሽ ነው ተቀበይ። በቃ በትክክል አምነሽ ተቀበይ። ፕራንክ አደረግሽ ከዛ ደግሞ ፕራንክ ተደረግሽ። ስለዚህ አሁን ምንድነው ነገሩ 50 በ50 ሆኗል። የግድ ምን መሆን አለባቸው? በቃ ይቅር መባባል ነገሩን መርሳት አለባቸው ብዬ ነው የማስበው። ስለዚህ የግድ ሀይሚን ተቀብላ መኖር ወይም አውቃ በቃ ነገሩን በቃ ንቃ መተው አለባት እንጂ እንዴት አንተ እንደዚህ አይነት ፕራንክ ታደርገኛለህ እንዶ ጥዬ ነው ሄዶ ነገር ከሆነማ በፍጹም ይሄ ነገርም እንደማይሆን ነው የሚታየኝ ነኝ። እግዚአብሔር እንዲሰማሽ የፈልገውን ስሜት ነው እንድታይ የፈለኩት። ማለት አለመታመን ይከብዳል ብዬሻለሁ አይደል? ይከብዳል አይደለ? በዚህ ወይ እንኳን ለኔ ያስብልኝ እኔነት በትክክል ይሄ ማለት መሰላችሁ እንግዲህ ከዚህ በፊት በብሩክ የሰራቸው ስህተቶች አሉ። ማለት ስህተት ነው ማለት አይቻልም፣ ግን በብሩክ የመጡ ችግሮች አሉ። ያ ማለት እንግዲህ እዩ አለች፣ አብሳላት አለች። ያ ሁሉ እያለ ሀይሚ ልታምነው እንዳልፈለገች ሁላችንም የምናውቀው ነገር ነው። ሀይሚ በጣም በቃ ስታመነታ ብሩክን ልመነው ማንን ልመን እነሱ ልመናቸው ምናምን ነገር እያለች ስታመነታ ነበረ። ስለዚህ ምን ለማለት ፈልጎ ነው? በአጭር ቋንቋ ያ ነገር እሷን ሊያስተምራት ፈልጎ ነው። ይህም ፕራንክ እንደዚህ አይነት ፕራንክ የሄደበት መንገድ እሷን ሊያስተምራት ነው። ቁም ነገሯ እዚህ ጋር ናት መያዝ ያለብን ነገር። ስለዚህ ቅድም ምንድነው እምነት ከፍቅር ይበልጣል ብሎ ሲጠይቃት ነበረ። አዎ እንደሚበልጥም ደግሞ ተናግራ ነበረ። ስለዚህ እምነት ሲኖር ነው ሁሉም ነገር መሰረት የሚኖረው። መተማመን ሲኖር ነው ሁሉም ነገር መሰረት የሚኖረው። ስለዚህ በዚህ አጋጣሚ ይህንን ነገር ነው በቃ አንድ በዚህ ቪዲዮ ለማስተላለፍ የፈለገው ሌላ ነገር ምንም አይደለም። እንዲሰማትም ደግሞ እንድታውቀውም
ብሩክም ደግሞ ሰው ሲያምነው ሲቀር ምን አይነት ስሜት እንደሚሰማው ምን አይነት ነገሮች ለማድረግ እንደሚሞክር እሷም እንደዛው ለማድረግ ነው በዛው ልክ ነው ለማድረግ የሞከረችው። ስለዚህ በቃ ይሄን ነው ነገር አንደርስታንድ ማድረግ ያለብን እና በዚህ አጋጣሚ ምንድነው ማውራት የፈለግኩት የጨረቃ ቤተሰቦች የግድ እምነት መኖር አለበት። አንድ ነገርን ማለት ሁለት ሰዎች አንድ ላይ ህይወትን መስርቶ መኖር ካለባቸው ምን መሆን አለባቸው? እምነት መጀመሪያ መኖር አለበት። ከዛ በኋላ ነው ፍቅር የሚያወጣው ብዬ ነው የማስበው። እናንተ የምትስማሙበት ሀሳብ ነው። የግድ ምን መሆን አለበት? ፍቅር መኖር አለበት። እናንተ ተስማማላችሁ። ስለዚህ የዛሬው ቪዲዮ ይመስል ነበረ። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ፣ የተሰማችሁ ምን አንደርስታንድ እንዳደረጋችሁ ምን እንደተረዳችሁ ኮመንት ላይ ያስቀመጣችሁልኝ። ለማንኛውም በሚቀጥለው እንገናኛለን። የዛሬው ቪዲዮ ይመስል ነበረ። ወዳችኋለሁ።